በዚህ ማለዳ እንግዲህ ላካፍላችሁ የወደድኩት ቃል እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን ይሰጠናል የሚል የምንፈልገውን ሳይሆን የሚያስፈልገንን ልዩነት አለው ወገኖች። የምንፈልገው ነገር ብዙ ነው አኛ እግዚአብሔር ግን እያለ ያለው አንተ የምትፈልገውን ሳይሆን የሚያስፈልግህን ግን ሰጣለሁ ይላል። በጌታ በኢየሱስ ስም በዚህ ማለዳ የዚህ ቃል በረከት ያገኛችሁ፣ የዚህ ቃል በረከት ያገኛችሁ። የምትፈልጉትን ሳይሆን የሚያስፈልጋችሁን በክርስቶስ ኢየሱስ ይምላባችሁ። ሃሌሉያ። እማነበው በፊልጵስዩስ 4:19 ላይ ያለ ቃል ነው። አጠር ያለ ቃል ነው። በጣም ብዙ ጊዜ እዚህ ክፍል ላይ ቃል ሰብኬበታለሁ። እንዴት እንደሆነ አላቅም። የእግዚአብሔር መንፈስ ወደዚህ ክፍል ይመራኛል ብዙ ጊዜ። 19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሄን ያለው ማን ነው? ጳውሎስ ነው። ጳውሎስ ለፊልጵስዩስ ሰዎች ነው ይሄንን ያለው። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። አያችሁ፣ በዚህ ኮንቴክስት ውስጥ የምታዩት ምንድነው? ጳውሎስ ከዚህ በፊት በገንዘብ የረዱት በተለያየ መንገድ የረዱት የፊልጵስዩስ ሰዎች ነበሩ። ከዚህ ቁጥር ከፍ ብላችሁ ስታነቡ ያንን ነው የምትረዱት። እና እዚህ ጋር ጳውሎስ መልስ እየሰጠ ነው። ላደረጉለት መልካምነት ምስጋናን እያቀረበ ነው ለነሱ። እግዚአብሔር በዘመኑ ሁሉ ለታመኑ ታማኝ ነው። ስለዚህ ጳውሎስ ምን ይላቸዋል? ላደረጋችሁልኝ ሁሉ ይላል መልስ አምላኬ እንደ ባለጠግነቱ መጠን እንደ ባለጠግነቱ ልክ የሚያስፈልጋችሁን በክርስቶስ ኢየሱስ ይምላባችሁ። እግዚአብሔርን ታምናችሁ ያላችሁ ሰዎች፣ እግዚአብሔርን ፌስፉል ሆናችሁ በእግዚአብሔር ቤት ውስጥ በየትኛውም መንገድ ታማኝ ሆናችሁ በእግዚአብሔር ቤት ውስጥ እየኖራችሁ ያላችሁ ሰዎች እግዚአብሔር የሚያስፈልጋችሁን ይሞላባችሁ። ይሄ የእግዚአብሔር ፕሮሚስ ነው። በቃ ፕሮሚስ ተገብቶልሃል። አንተ ላትቀበል አትችልም። እኔ ማውራው ፌዝፉል ሆነው ታማኝ ሆነው በእግዚአብሔር ቤት ውስጥ በጽድቅ የሚመላለሱ ሰዎችን ነው። እውነቴን ነው የምላችሁ፣ እግዚአብሔር እንደ ቃሉ ታማኝ ነው። ጳውሎስ በዚህ በረከት ነው የባረካቸው። በችግሬ ጊዜ ባልነበረኝ ጊዜ የደረሳችሁልኝ ሁሉ ምንም እንኳን ጳውሎስ ማግኘትንም ማጣትንም መጉደልንም ሁሉንም አይቻለሁ ይላል። ከዚህ ነገር ግን ከበጎነታችሁ የተነሳ ከመልካምነታችሁ የተነሳ ስላረጋችሁልኝ ነገር ሁሉ አምላኬ እንደ ባለጠግነቱ መጠን ይሞላባችኋል ይላል። ስለዚህ እግዚአብሔር እንደዚህ ያደርጋል በእያንዳንዳችን። እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን ይሰጠናል። እግዚአብሔር ደግሞ የሚሞላብን ወይ የሚሰጠን ከክርስቶስ ኢየሱስ ጋር ባለን ሪሌሽንሺፕ ላይ ተመስርቶ እግዚአብሔር በእኛ ላይ ካለው መልካምነት፣ ዘላለማዊ ፍቅር፣ ዘላለማዊ አጀንዳ ላይ ተመስርቶ ነው የሚባርክ። በሌላ ላይ ተመስርቶ አይደለም እግዚአብሔር የሚባርክ። እግዚአብሔር ባርኮት ወደ አንተ ሲመጣ ሙላት ያመጣል። ይሙላባችሁ ነው የሚለው። ይሰጣችኋል እንኳን አይደለም ይሞላባችኋል። እግዚአብሔር ዓላማ አንተ በተሟላ በረከት ውስጥ እንድትኖር ነው። በተሟላ በረከት። አንዳንድ ጊዜ ገንዘብ ብቻ ይመስለናል የሚያስፈልገን። ገንዘብ ብቻ አይደለም ወገኖች የሚያስፈልገን። ገንዘብ ስላገኘህ ብቻ ሙሉ አትሆንም። እግዚአብሔር ኢሞሽናሊ ፉልፊልድ የሆነ ህይወት እንድትኖር ይፈልጋል። ፊዚካሊ ጤናማ ሆነህ እንድትኖር ይፈልጋል። የእግዚአብሔር ባርኮት ሲመጣ ጤናማ ነው የሚያደርግ። ጤናን ይሰጣል። በሰላም እንድትኖር እግዚአብሔር ፈቃዱ ነው። ስለዚህ ስፒሪቹዋሊም ደግሞ እንድታድግ ይፈልጋል እግዚአብሔር። ምናልባት እኮ አንዳንዶቻችን የሚያስፈልገን በህይወታችን ላይ ይሄ በመንፈስ ቅዱስ የረሰረሰ ሰላም፣ ያ ሰላም ነው የሚያስፈልገን። አንዳንዶቻችን ትዕግስት ነው የሚጎለንና ትዕግስት ነው የሚያስፈልገን። ስለዚህ እግዚአብሔር መንፈስ ሲመጣ ትዕግስት ነው የሚጨምር፣ የትዕግስት መስል ነው የሚጨምርልን። ስለዚህ የተሟላ በረከት የሚለው እግዚአብሔር ስፒሪቹዋሊ፣ ኢሞሽናሊ፣ ፊዚካሊ
በሁሉም ዳይሜንሽን ኢቭን ማቴሪያሊ በሁሉም ዳይሜንሽን የተባረከ ባርኮት ይዞ ነው የሚመጣው። ፉል ፓኬጅ ሆኖ ነው የሚመጣ እግዚአብሔር ባርኮት። ይሄን ይሞላባችኋል ይላል። ለዛ ነው ጳውሎስ እዚህ ጋር የሚያስፈልጋችሁን ይላል። ምክንያቱም የሚያስፈልገን ነገር ከሰው ይለያያል። አንዳንዱ ገንዘብ ነው፣ አንዳንዱ ግን ጤና ነው የሚፈልገው፣ አንዳንዱ የአእምሮ ሰላምና እረፍት ነው የሚያስፈልገው። አሁን ብዙዎቻችን ልማዶ የሚያስፈልገው እንደው 1 ቢሊዮን ብር ባገኝ 1 ሚሊዮን አሁን ሚሊዮን ስለረከሰ እንደው ካለ ይላ እንደው አካውንቴ ውስጥ ይሄን ያህል ገንዘብ ቢገባ በወር የሆነ ካልኩሌሽናችን ገንዘብና ገንዘብ ነው። ምናልባት ያስፈልግ ለአንተ በዛን ጊዜ የሚያስፈልግ ገንዘብ ላይሆን ይችላል። ለአንተ በዛን ጊዜ ምናልባት ትንሽ ጥበብ ነው የጎደለና ጥበብ ነው የሚያስፈልግ። ክላይንትህን ወይ እንዴት ሃንድል ማድረግ እንዳለበት ጥበብ ጎሎሃል፣ እሱ ነው መሰለ የሚያስፈልግ። ወይ የሆነ ዲሲፕሊን ነው የጎደለና ዲሲፕሊን ነው የሚያስፈልግ። መንፈስ ቅዱስ በዛ አቅጣጫ ትሬን ሊያደርግ ይፈልግ ይሆናል። ለዛ ነው እግዚአብሔር መንፈስ እዚህ ጋር ጳውሎስ ለፊልጵስዩስ ሰዎች የሚለው እንደሚያስፈልጋችሁ የሚያስፈልጋችሁን ይላል። እናንተ የምትፈልጉትን ሳይሆን እንደሚያስፈልጋችሁ ልክ እግዚአብሔር ይሞላባችኋል። ስለዚህ እኛ የምንፈልገውን ሳይሆን እግዚአብሔር የሚያስፈልገንን ይስጠን። አሜን። የዛኔ መጽሐፍ ቅዱስ ይሄ የተሟላ በረከት ፉልፊልድ የሆነ ህይወት ውስጥ እንድንኖር ያደርገናል። ያ ባርኮት ለኛ ለአማኞች በክርስቶስ ኢየሱስ አምነው ለዳኑ ሁሉ የተሰጠ ነው። በህይወት ዘመናችን ሁሉ ያንን እየገለጥን ልንኖር ይገባል። እዚህ ነገር ግን ዛሬ አሁን ዓለም ብዙ የምትሰብከን ፍላጎታችን ላይ ነው። ለዛ ነው ግራ የተጋባ ነው ቤተክርስቲያን ላይ ስንመጣ። አብዛኛውን ምናልባት የሳምንታችንን 80-90% ውጪ ነው የምናሳልፈው፣ ከቤተክርስቲያን ውጪ በዛ ኮንቴክስት ውስጥ ነው የምናልፈውና ብዙ ነገር በሶሻል ሚዲያ ብዙ ነገር በሚታየው ነገር በገሃዱ ዓለም ላይ ስንመለከት ዓለም ብዙ ስለ ሰዎች ፍላጎት አጋና ትናገራለች፣ ትሰብከናለች። ማስታወቂያዎች ሁሉ ይሄ ያስፈልጋል ነው የሚል፣ ይሄ ጎሎሃል፣ የጎደለህን እያሳየ ይሄ ያስፈልጋል፣ ይሄን ብታደርግ ይሄ ያስፈልጋል፣ ባጭር ጊዜ ሚሊዮነር መሆን ብትፈልግ ይላል፣ ባጭር ጊዜ የቤት ባለቤት መሆን ትፈልጋለህ ወይ ይላል፣ ባጭር ጊዜ ውጪ የሚሄዱበትን መንገድ አመቻችተናል ይላል። ብዙ አይነት ኮመርሻልስ እንኳን ብትመለከቱ የሰዎችን ፍላጎት አጋናው አጋስፈው የሚያሳዩ ናቸው አሁን በምድር ላይ ስን። ለዛ ነው እግዚአብሔር የሚያስፈልገን ነገር እግዚአብሔር ለኛ የሚያስፈልገን ምን እንደሆነ ያውቃል ተብሎ ሲነገረን ትንሽ ዳይሌማ ውስጥ የምንገባው። ምክንያቱም እኛ ኦልሬዲ ሪዘርቭ አድርገናል ፍላጎታችንን የሆነ ቦታ እና አንዳንድ ጊዜ እኛ የምንፈልገውና እግዚአብሔር ያስፈልጋችኋል ብሎ ያለን ነገር አንዳንድ ጊዜ ስለሚጋጭ ወይ እግዚአብሔር ላይ የሆነ ቂም ልበለው እያጉረመረምን እንኖራለን። ደስታችንን በቀላሉ እናስቀማለን። ለምን? አይኖቻችን በፍላጎቶቻችን ላይ ብቻ ያተኮሩ ስለሆኑ። ክርስቲያን ግን ከፍላጎት ያለፈ ህይወት ሊኖር ነው የተጠራው። ፍላጎቶቻችን ስጋዊ ምኞት በሉት በጣም ሾርት ሳይትድ ነው የሚያደርገን። በዛ ላይ ፎከስ ስናደርግ እይታችን እጅግ አጭር ቅርብ ነው የሚሆነው። ቅርቡን ብቻ እንድናይ ያደርገናል። በሚታየው ነገር ላይ ብቻ ዛሬ ታይቶ ነገ በሚጠፋው ነገር ላይ አይምሯችን ልባችን ሁሉ በዛ ይወረሳል። ነገር ግን እግዚአብሔር የሚፈልገው ፋር ሳይትድ እንድንሆን ነው። አርቀህ እንድታይ የሚያደርግ ግን የእግዚአብሔር አቅርቦት ነው። የሚያስፈልግን እግዚአብሔር የሚያስፈልግህን ሲሰጥ አርቀህ እንድታይ ያደርግሃል። በዛ ባርኮት ውስጥ ያ አይነት አመለካከት እንዲኖረን የእግዚአብሔር መንፈስ ይፈልጋል። እግዚአብሔር መንፈስ ኦፐሬት የሚያደርገው በእኛ ፍላጎት ላይ ተመስርቶ፣ በእኛ ምኞት ላይ፣ በእኛ ዲዛየር ላይ ተመስርቶ አይደለም። እግዚአብሔር በቃሉ በፕሪንሲፕል በራሱ ዊዝደም ላይ ተመስርቶ ነው ኦፐሬት የሚያደርገው በህይወታችን ላይ። የፕሪንሲፕል አምላክ ስለሆነ እግዚአብሔር ሊባርክ ሲፈልግ እግዚአብሔር ፕሪንሲፕሎች አሉት። አንተን በምን ዳይሜንሽን
ሊያነሳ እንደሚፈልግ በምን ዳይሜንሽን ትራንስፎርም ሊያደርግ እንደሚፈልግ ያውቃል። whether it is material ይሁን spiritual ይሁን ኢሞሽናል የጎደለህን ነገር ካንተ በተሻለ የእግዚአብሔር መንፈስ ያውቃል። ይሄን ነው ዛሬ መረዳት ያለብን። ችን ፖይንት ተናግሬ ቦርድ ለኔ በቂ ነው። እኛ ከምናውቀው በላይ ለኛ የሚያስፈልገንን እግዚአብሔር ያውቃል። ፖይንት ይሄ ነው። እግዚአብሔር ለኛ የሚያስፈልገንን ያውቃል። ስለዚህ ፌስፉል ሆናችሁ ታማኝ ሆናችሁ በእግዚአብሔር ቤት ውስጥ እየተመላለሳችሁ ያላችሁ ሰዎች እግዚአብሔርን በቦታችሁ ላይ ጠብቁት። በሚያስፈልጋችሁ ነገር ላይ ይመጣል። ፎከሳችሁ ዛሬው የአመለካከት ሺፍት እንዲኖር ነው ፈልገው። ከዚህ ቃል በኋላ አመለካከታችን ሺፍት እናደርጋለን። የኔ አመለካከት፣ የኔ ዲዛየር፣ የኔ ፍላጎት ብለን የያዝነውን ነገር ድሮፕ እናደርጋለን። ዛሬ ጥለን እግዚአብሔር የሚያስፈልገንን እንደሚሰጠን አምነን እጃችንን ዘርግተን እንወጣለን። ሃሌሉያ! እንደዛ ነው የሚለው የእግዚአብሔር ቃል። የሚያስፈልጋችሁን ይሰጣችኋል። የኛ ፍላጎቶች ጊዜያዊ ናቸው። ጊዜያዊ ናቸው። በጣም ሾርት ሳይትድ ነን ብዙ ጊዜ ብዙዎቻችን እኔንም ጨምሮ የሆነ ነገር የምንፈልገው በሆነ ጥቅም ላይ ወይም የሆነ ስጋዊ ፍላጎታችን ላይ ቤዛ አድርገን ነው የሆነ ነገር ስንፈልግ። የሩቁን አናይም ብዙ ጊዜ። ለምን እንዳልኳችሁ አካባቢያችን ዙሪያችን ሁሉ የሚሰብከን ይሄን ኮንሱም አድርግ፣ ይሄን ውሰድ፣ ያ ይጠቅመሃል፣ ይሄም ያስፈልግሃል፣ ያኛውም ያስፈልግሻል የሚል ስለሆነ ብዙ የሚነገረው አየር ላይ ብዙ ነገር ያንን ነገር ተደጋግሞ በሰማነው ቁጥር ሰብኮንሸሳችን ውስጥ የመቀመጥ እድል አለው። ስለዚህ አብዛኛው ውሳኔዎቻችን በሰብኮንሸስ ማይንዳችን ላይ የተመሰረተ ነው። ውሳኔዎቻችን ሳይቀሩ አንድ ምሳሌ ልስጣችሁ። ኦኬ ዩቲዩብ ክፈቱ ወይም የትኛውንም ቲክቶክም ክፈቱ፣ የትኛውም ፌስቡክም ክፈቱ። አሁን ከረንትሊ አሁን አብዛኛው ህብረተሰብ የሚጠቀምበትን ሶሻል ሚዲያ ቻናል ተጠቅማችሁ ብዙ ጊዜ ፍሪኩዌንትሊ ያያችሁትን ነገር በፊት አስባችሁ የማታውቁትን ነገር እንድታስቡ ያደርጋችኋል። አት ሰም ፖይንት ደጋግማችሁ ባያችሁ ቁጥር ለምን ያ ዳት ሃዝ አ ቴንደንሲ ሰብኮንሺየስ ማይንዳችሁ ውስጥ የመቀመጥ ቴንደንሲ ያለው ያ ነገር ከዛ ይሄ ነገር ፈልገዋለሁ ብላችሁ ፒክ ታደርጉታላችሁ። ፍላጎት በቀላሉ ሰብኮንሺየስ ውስጥ የመቀመጥ ቴንደንሲ አለው። ብዙ ጊዜ ለነገሮች ያለን መረዳት በጣም አነስተኛ ስለሆነ እግዚአብሔር የሚያስፈልገንን እንዲመርጥልን ብናደርግ የተሻለ ነው። ምክንያቱም ፉል መረዳት የለኝም። በእጄ እንዲገባ የተመኘሁት የፈለኩት ነገር በመሃል ምን አይነት መሰናክሎች እንደሚገጥሙት አላቅም። ፉል መረዳት ላይ ኖረኝ ይችላል አለስ በእግዚአብሔር መንፈስ ካልታገስኩኝ በስተቀር። ለዛ ነው በመንፈስ መመላለስ በጣም የሚያስፈልገው። በመንፈስ የሚመላለስ ሰው እንደ እግዚአብሔር ሐሳብ እንደ እግዚአብሔር እቅድ ነው የሚራመደው። ከዛ ውጪ ግን ከተገኘን በተለያዩ ፍላጎቶቻችንና ምኞታችን ስር ተከበን ነው የምንኖረው። ስለዚህ እግዚአብሔር በነገሮቻችን ላይ ጣልቃ ማስገባት እግዚአብሔርን እንዲመርጥልን ማድረግ የሚያስፈልገንን መንፈስ ቅዱስ ራሱ እንዲያቀርብልን ለመንፈስ ቅዱስ ሰሚት ማድረግ እጅግ በጣም ያስፈልጋል። አንዳንድ ጉዳዮች በጣም አስቸኳይ ሊመስሉን ይችላሉ። ወሳኝ ጉዳዮች ናቸው ብለን ያልናቸው እቅዶቻችን ሳይቀሩ ቅዱስ የሚመስሉ ራሱ ነገሮች ሊሆኑ ይችላሉ የምንፈልጋቸው በህይወታችን። በዛ ጉዳይ ላይ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ አለ ወይ ብሎ መጠየቅ እንደ ክርስቲያን በጣም ያስፈልጋል። የምንፈልገው ነገር ለምንድን ነው የምንፈልገው? እንደ ባለ አእምሮም ቁጭ ብሎ ማሰብና ማሰላሰል ማመዛዘን እና ትክክለኛ የሆነውን ውሳኔ መወሰን ያስፈልጋል። ምክንያቱም ብዙ የምንፈልገው ነገር ፈልገነው አይደለም፣ አስፈላጊ ሆኖ አይደለም ለኛ። ነገር ግን ብዙዎቻችንን አንዳንዴ ከእግዚአብሔር ቤት የሚያርቁ ሲመጡ በረከቶቹ ራስ ወደኛ ሲመጡ ከእግዚአብሔር ቤት የሚያወጡን፣ አንዳንድ ጊዜ ኢቭን ከደስተኛችን የሚያራርቀን ሁኔታ ይፈጠራል። ስለዚህ
በሚያስፈልገን ጉዳይ ላይ የእግዚአብሔርን ጣልቃ ገብነት የመንፈስ ቅዱስን ካውንስል መጠየቅ በጣም ያስፈልጋል። ኢየሱስ ክርስቶስ ጸሎት ሲያስተምራቸው ፈቃድ በሰማይ እንደሆነ እንዲሁም በምድር ትሁን አለ። ብዙ ጊዜ ልብ አንለውም ይህን ቃል፣ ፈቃድ በሰማይ እንደሆነ በምድር ትሁን። ስለዚህ የእግዚአብሔር ፈቃድ በእያንዳንዳችን ህይወት ውስጥ ሊገን ይገባል፣ ሊሰለጥን ይገባል። የምናደርገው ነገር ሁሉ በእጃችን የምናስገባው ነገር ሁሉ የእግዚአብሔር ፈቃድ መሆን አለበት። አለ እግዚአብሔር ፈቃድ የሆነ ነገር እጅ ከገባ ባርኮት ይዞ አይመጣም። መጨረሻ ፍሬያማ ሆኖ አይገለጥም በህይወት ላይ ፍሬ የለውም። ፍሬ አልባ ነው የሚሆነው የእግዚአብሔር ፈቃድ የሌለበት በረከት። ስለዚህ ፈቃዱ የእግዚአብሔር ፈቃድ የእግዚአብሔር ዓላማ በዛ ጉዳይ ላይ እንዳለ መረዳት ማወቅ እጅግ በጣም ያስፈልጋል። ያን ደግሞ የምናውቀው በቃሉ ነው፣ በእግዚአብሔር ቃል። የእግዚአብሔር ቃል የእግዚአብሔር ፈቃድ ሪፍሌክሽን ነው፣ ራሱ የእግዚአብሔር ፈቃድ ስለሆነ ማለት ነው የእግዚአብሔር ቃል። ያዕቆብ 4:3 ላይ ትለምናላችሁ በምኞታችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። አንዳንድ ሰው የሚለምነው በሮንግ ሞቲቭ ላይ ተመስርቶ ስለሆነ ነው። ሞቲቭ ሮንግ ነው። መንፈስ ቅዱስ እሱን ነው የሚያየው። በሌላ ቦታ ላይ እኮ መጽሐፍ ቅዱስ ብትለምኑ ትቀበላላችሁ ይላል አይደል? ኮንትራዲክት የሚያደርግ ይመስላል ግን አያደርግም። በዮሐንስ በአንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው። እንደውም ያለን ድፍረት ምንድነው? ያለን ድፍረት እንደ ፈቃዱ አንዳች ብንለምን ይሰማናል። ከዛ ትቀበላላችሁ ይላል ወረድ ብላችሁ ስታነቡ። ስለዚህ የአንድ አማኝ ድፍረት እንኳን ይሄ ነው ይላል። ድፍረቱ እንደ ፈቃዱ የሆነ ልመናና ጸሎት እግዚአብሔር ይሰማል። ነገር ግን በዛ ቀደም ብዬ ያነበብኩበት ያዕቆብ 4:3 ላይ ያለው ክፍል እንደ በቃ ለራሳችሁ ምኞት ክሬቭ ስለምታደርጉ አትቀበሉም ይላል። ሞቲቫችሁ በጣም ወሳኝ ነው። አንድን ነገር እግዚአብሔርን ስትጠይቀው ለምን ጠየቅከው? ለምንድን ነው የፈለግከው? እግዚአብሔር ያንን ቼክ ያደርጋል። አንዳንድ ሰውን ለማስቀናት ነው አንዳንድ ነገር የሚፈልገው። ቼክ ያደርጋል መንፈስ ቅዱስ። አንዳንድ ሰው ከሰው የተሻለ ሆኖ ለመታየት ነው አንዳንድ ነገሮችን የሚጠይቀው። አይጠቅምም። የማይጠቅምህን ነገር መንፈስ ቅዱስ ድሮፕ ነው የሚያደርገው። ወዲያው ድሮፕ ያደርገዋል። ፕሬዝ ጋድ ያድርገው። ለምን አይጠቅምም? ብዙ ርቀት እንድትሄድ አያረግህም። ሾርት ሳይትድ ያረጋሃል። ያንን መንፈስ ቅዱስ አይፈልግም። ስለዚህ ሞቲቭ በምንጠይቀው ነገር ጀርባ ያለን ሞቲቭ ምንድነው ብሎ ሁሉ ጊዜ እንደ አማኝ መመርመር በጣም ያስፈልጋል። በስጋ ከተመላለስን ወገኖቼ ብዙ ነገር የምናውቅ ይመስለናል። ነገር ግን ከኖሌጅ ነፃ ነን። በዛ ጊዜ ከእውቀት ነፃ ሆነን ነው የምንራመደው። በስጋ ያለ ሰው መንፈሳዊ መረዳት ውስጥ አይደለም በስጋ የሚመላለስ ሰው። እዚህ አንዳንድ ነገሮቻችን ፈልገናቸው ያልተሳኩት ለምንድነው ብሎ መመርመር ያስፈልጋል። እግዚአብሔርን ጠይቀነው ለምን አልተመለሰም ለምን አልሆነም የሚለውንም መመርመር ያስፈልጋል። የዛ የጠየቅነው ጉዳይ ስፒሪቹዋል ዳይሜንሽኑ ምንድነው ብሎ መመርመር እንደ አማኝ ያስፈልጋል። ፋይዳው ምንድነው? ለእግዚአብሔር መንግስት የሚያስገኘው ፋይዳ ምንድነው? የትኛውም ባርኮት ወደ አንተ የሚመጣው ካንተ አልፎ ወደ ሌሎች ፍሎ እንዲያደርግ ነው። ሌሎችን የማይደርስ ሌሎችን የማይነካ ባርኮት በጣም ሾርት ሳይትድ ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች ላይመለሱ ይችላሉ። ላይመለስ ይችላል። እግዚአብሔር ሰፊ ነው ዓላማው። እቅዱ ባንተ ላይ በጣም ረጅም ርቀት እንድትሄድ ነው። ረጅም ርቀት። ፓስተር ሳሚ እግዚአብሔር ጥሩ ነጋዴ ነው ይላል። በጣም ጥሩ ምሳሌ ነው። ጥሩ ነጋዴ በቃ ማለት ፕሮፊታብል የሆነ ነጋዴ ነው። ፕሮፊት ይፈልጋል እግዚአብሔር ካንተ፣ ትርፍ ይፈልጋል። የሆነም ካንተ ያለፈ ካንተና ከቤተሰቦች አልፎ የሚዘልቅ ኮሚኒቲ ውስጥ የሚገባ ማህበረሰብ ውስጥ የሚገባ ትውልድ ላይ የሚደርስ የሆነ ሌጋሲ ይፈልጋል ካንተ እግዚአብሔር። ያንተን አሻራ ማየት ይፈልጋል ወደ አንተ የሆነ ባርኮት ይዞ ሲመጣ መንፈስ ቅዱስ።
አንተ አፍነ ለማስቀረት ላንተ ለኔና ለቤተሰቦቼ እኔና ቤተሰቦቼ በልተን እንሙት እንዳለች እንደዛች ሴት ከሆነ አካሄድ ፐርሰፕሽን እንደዚህ አይነት ጸሎቶች ብዙ ጊዜ አይመለሱ። if you are really walking in the will of God በእግዚአብሔር ፈቃድና ዓላማ ውስጥ መራመድ የምትፈልጉ ሰዎች ከሆናችሁ እንደ እግዚአብሔር ፈቃድና ዓላማ የሆነ ጥያቄ ጠይቁ እግዚአብሔር በዛ ደስ ይላል። እንደ ሰለሞን በቃ ይሄን ህዝብ በቃ በጽድቅ የምፈርድበት እንድፈርድ ጥበብን ስጠኝ አለው። እግዚአብሔር በጸሎቱ ደስ ተሰኘ አለ። ዓላማው ትውልድ ነው። ብዙዎቻችን ትውልድ ላይ አይደለም ዓላማችን። እኛና ቤተሰቦቻችን ከኛ ካለፈ ቤተሰቦቻችን በልተን የሚል ነው። ስለዚህ ከዛ አይነት አመለካከት ፈቀቅ እንድንል መንፈስ ቅዱስ ይፈልጋል። እግዚአብሔር መንፈስ ይፈልጋል። እግዚአብሔር ይረዳናል። እግዚአብሔር ላንተ የሚያስፈልግህን ይሰጣል። የምትፈልገውን ሳይሆን የሚያስፈልግህን እግዚአብሔር ይሰጣል። እግዚአብሔር የሚያስፈልግህን የሚያስፈልግሽን ሲሰጥሽ እሱ ባንቺ ላይ ባለው ፍቅር ላይ ቤዛ አድርጎ ነው። ክርስቶስን አይቶ ነው የሚሰጥሽ። ሃሌሉያ። ዘላለማዊ ዓላማውን ባንቺ ላይ ያለውን ዘላለማዊ ዓላማ አይቶ ነው የሚሰጥሽ። ስለዚህ እግዚአብሔር ዓላማ ጋር ዛሬ መራመድ ይሆንልናል። አላይን በቃ ፍላጎቶቻችን የኛን ዲዛይር ከእግዚአብሔር የልብ አጀንዳ ጋር አላይን ማድረግ እንጀምራለን። ከዛ በኋላ በማጉረምረም አንመላለስ። የብዙ አማኛውን ህይወት ቢፈተሽ የማጉረምረም ህይወት ነው። ሁሉም ያጉረመርማል። እሺ ህይወት እንዴት ነው ምናምን ደህና ምንም አይልም እንድንል አይደለም መንፈስ ቅዱስ የሚፈልገው። ላይፍ ኢዝ ግሬት። ክብር ለእግዚአብሔር ይሁን። ፉልፊልድ የሆነ ህይወት እንድንኖር እግዚአብሔር ይፈልጋል። ለምንድን ነው ብዙ ሰው እንደዛ የሚለው? በቃ የሆነ ከጌታ ጋር ክርክር አለው። ሁሉም ሰው ጥያቄ አለው። ባለ ጥያቄ ነው ዛሬ ሁሉም ሰው። ግን ጊዜ የለውም ጥያቄውን ኮንቴክስት ለመረዳት የጠየቀው ጥያቄ ለምን እንደተጠየቀ ለመረዳት ግን ጊዜ የለውም። አይመረምርም። ቁጭ ብሎ አይመረምርም። ለምን ፈለኩት ብቻ ሳይሆን ለምን ፈለኩት ያን ነገር ብሎ መጠየቅ ያስፈልጋል። እግዚአብሔር ዘላለማዊ ዓላማ ስላለው ባንተ ላይ አንተ ትለያለህ ከሌላው። ይኸው በጌታን የማያውቁ ሰዎች እኮ ይባረካሉ በተለያየ ነገር። ያ አይደለም ፖይንቱ። አንተ ግን ትለያለህ። በዘላለም እቅድ ውስጥ ነው ያለው። አንተ በዘላለም በሚባል የእግዚአብሔር መንግስት አጀንዳ ውስጥ ነው ያለው። ስለዚህ እግዚአብሔር እያንዳንዱ እንቅስቃሴ ኮንሰርን ያደርገዋል ስላንተ። እያንዳንዱ እንቅስቃሴሽን ያያል። ፉት ስቴፕሽን እያንዳንዱ እግዚአብሔር ከመንግስቱ ዓላማ አንፃር ይገመግማል። is it worth ያያል፣ ቼክ ያደርጋል። ስለዚህ ዛሬ ቼክ እናደርጋለን። እያጉረመረምን ያለን ሰዎች ካለ በጥያቄ ውስጥ ያለን ሰዎች ያልተመለሰ ጥያቄ ይዘን ከአመት ምን ከርም ሰዎች ካለ ዛሬ አዲስ ሬቨሌሽን ይሆንልናል። አዲስ መገለጥ ያገኘናል። ዳይሬክሽን መቀየር ይሆናል። እግዚአብሔር አንዳንድ ጊዜ በቃ ብላችሁ ለፍታችሁ በቃ የሆነ ጌታ ወይ አስመልጠኝ ቀዳዳ የሆነች ቀዳዳ ብቻ ሳየኝ የምትሉበት ጊዜ አለ። ያንተ ፍላጎት በቃ ማምለጥ ነው። ስኬፕ ነው የምትፈልገው። በቃ ስኬፕ you want to escape ማምለጥ ቀዳዳ። መንፈስ ቅዱስ በዛ አቅጣጫ ላይ ያገኝህ ይችላል፣ ላይመልስ ይችላል። መንፈስ ቅዱስ ምናልባት ባለህበት አጣብቂ ነገር ውስጥ ሰላም ይሆናል የሚሞላክ። በሰላም ትመላለስ ዘንድ yes ችግሩ አለ፣ ቻሌንጁ አለ፣ ግን ሰላም ይሞላሃል። ስለዚህ አንተ እኮ በዛን ጊዜ ያስፈልገ ሰላም ነው፣ ማምለጥ አይደለም። ባንተ እይታ ባንተ አንደርስታንዲንግ የታየህ ካለህበት አጣብቂኝ የሚያስመልጥ ከዛ ሁኔታ ውስጥ ማምለጥ መሸሽ ብቻ ሊሆን ይችላል። that's your human understanding። የእግዚአብሔር ዲቫይን አንደርስታንዲንግ ግን is something different፣ ይለያል። መንፈስ ቅዱስ ሰላምን ይሰጣል። ነገሮችን ሃንድል እንዴት እንደምታደርግ አደራረጉን ዌይ አውቱን ያሳያል። ከዚህ ቻሌንጅ የሚሰራን ነገር ከዚህ በፊት ብዙ ጊዜ አውርተናል። ቻሌንጅ የሚሰራህ ነው እንጂ ሊያፈርስ የሚመጣ ጉዳይ አይደለም። በእግዚአብሔር መንግስትና ዓላማ ውስጥ ካለህ አንተ የሚያድነኝ ማን ነው ብለው የሚጨነቁ በቃ
በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች አሉ። እግዚአብሔር ኃይል ነው የሚሰጥ በዛ ጊዜ። ማንም ያድነኝ ዛሬ በቃ ዘመድ የለኝ ጓደኛ የለኝ፣ ይኸው ዶክተር ለዶክተር ስመላለስ አንድ መፍትሄ አላገኘሁም ብላችሁ የምትሉ ሰዎች፣ ብዙ ቦታ ሄድኩኝ አዋቂ ጠየቅኩኝ አላገኘሁም መልስ የምትሉ ሰዎች፣ አዳኝ ማን ያድነኛል እያሉ ያሉ ሰዎች አሉ። እውነቴን ነው የምላችሁ በክርስቲያኖች ባጣብቂኝ በችግር ውስጥ ያሉ እግዚአብሔር ኃይልን ያስታጥቃል፣ ኃይልን ይሞላሃል፣ ኃይል ይሰጣል። መንፈስ ቅዱስ ሲመጣ ኢምፓወር ነው የሚያደርገው። በቃ በዛ ጉዳይ ላይ ኢምፓወር አድርጎ ያነሳል ከቻሌንጁ በላይ እንድትሆን። ለምን የእግዚአብሔር መንግስት ሁሉን ትገዛለች እኮ ነው የሚለው። አንተ እኮ ገዢ ነህ፣ መንግስቱ እኮ በውስጥህ አለ። ዛሬ የእግዚአብሔር መንግስት የሆነ ቦታ ላይ ብቻ እንዳትፈልጉ፣ እግዚአብሔር መንግስት ዛሬ በመካከላችሁ ናት ብሏል ኢየሱስ። መንግስቱ ገዢ አድርጎሃል ኦሬዲ። አንተ ገዢ ነህ። ከቻሌንጁ በላይ ከሁኔታው በላይ ከፍ ብለህ ልትራመድ ያስፈልጋል። ለዛ የሚሆን አቅምንና ኃይልን መንፈስ ቅዱስ ያስታጥቃል። በምን አቅጣጫ ልውጣ፣ በምን አቅጣጫ መንገድ አግኝቼ ማን ነው ከዚህ ሁኔታ የሚያድነኝ እያላችሁ ያላችሁ ሰዎች ካላችሁ እግዚአብሔር በዚህ ማለዳ ኃይልን ያስታጥቃል፣ ኤምፓወር ያደርጋችኋል። አንድ ያላያችሁት እይታ ይገጠምላችሁ፣ ባላያችሁት ዳይሜንሽን ማየት ትጀምራላችሁ። የዛ የጥያቄውን መልስ ታገኙታላችሁ። እግዚአብሔር ባርኮት እንደዚህ ነው። የሚያስፈልግህን መስት ይሰጥህ እግዚአብሔር እንደዚህ ነው። ለዛ ነው ጳውሎስ የሚያስፈልጋችሁን ይምላባችሁ። ምንድነው የሚያስፈልገን ዛሬ? ምንድነው የሚያስፈልግሽ? ጥያቄ ከመጠየቃችን በፊት ከመቸኮላችን በፊት ኢቭን ከመንበርከካችን በፊት እስቲ አስቡ፣ ቁጭ በሉ። ምክንያቱም የብዙ ሰው አሁን መንበርከክና ጸሎት ለቅሶ ብቻ ሆኗል። ለቅሶ ጌታ ላይ ጌታ ሆይ መቼ ነው የኔ ነገር የሚሰር? መቼ ነው የኔ ነገር የሚያልቀው? መቼ ነው መቼ ነው? በጌታ ላይ ያረፈ ሰው ግን እግዚአብሔር ሆይ የሚያስፈልገኝን አንተ ታውቃለህ፣ እኔ ከምለው በላይ እኔ ካስረዳሁት በላይ የሚያስፈልገኝን የምታውቅ አንተ ነህ፣ በዛ ላይ ተገለጥ ይላል። እንደዚህ ነው የአማኝ ጸሎት። እግዚአብሔር ይመጣል። ዊዝደም እንኳን ብታጡ እግዚአብሔር ያንን ዊዝደም ያን ክፍተት ይሞላዋል፣ በመንፈሱ ይሞላዋል። ሎኬት ያደርጋል። በቃ ትክክለኛው ቦታ ላይ ሎኬት ያደርጋል። ቦታ ስፍራ ያጣችሁ ሰዎች የቱ ጋ ነው የኔ ነገር መባረክ? የቱ ጋ ነው ምለመልመው? የቱ ጋ ነው ፍሬያማነቴ? የቱ ጋ ነው የሚገለጠው እያላችሁ ያላችሁ ሰዎች ካላችሁ መንፈስ ቅዱስ ሎኬት ማድረግ ይጀምራል። አቅጣጫን ዳይሜንሽንን ማሳየት ይጀምራል። ሰው የሚያስፈልጋችሁ ያ ነው እያልኩ ነው ዛሬ። የሚያስፈልጋችሁ ያ ነው እንዳልኩት። የብዙ ሰው ፍላጎታውም ዛሬ ማቴሪያል ነገር ላይ ስለሆነ ነው ይሄንን የምለው። ገንዘብ ነክ ነገር ላይ ምን ገንዘብ የሚመልሰው ይመስለዋል የዘመናቱን ጥያቄ። ትረስት ሚ ገንዘብ ሰላምን አይሰጥም፣ አይመልስልህም። ገንዘብ ቢሰጥ አይመልስም። ብዙ ገንዘብ ተሸክመው አካውንቶቻቸው ውስጥ ሞልተው ሰላም ያጡ ሰዎች አሉ። አይመልስም። መንፈስ ቅዱስ ሲመጣ ግን ያውቃል የትኛው ጎዶሎ እንደሆነ። ጎዶሎን ይሞላዋል። ይሄን ነው የምለው ዛሬ ማለት ጎዶሎን ይሞላል። አንተ ባላየኸው ዳይሜንሽን ነው የመንፈስ ቅዱስ አይኖች የሚሰሩት። ባላየኸው ዳይሜንሽን you're asking money ልጄ ገንዘብ አይደለም ችግርህ ይላል። ያጣኸው ትንሽ ፔሸንስ ነው። ፔሸንስ ያስፈልጋል። ገንዘብ አይደለም ችግር፣ ትንሽ ዲሲፕሊን ነው ያጣኸው። በጣም ትተኛለህ ጠዋት እስከ 5 ሰዓትና እሷን ማስተካከል ያለ ኤምፓወር ያደርጋል መንፈስ ቅዱስ። ምንድነው የሚያስፈልጋችሁ ዛሬ? ምንድነው የሚያስፈልጋችሁ? እውነት ምንድነው የሚያስፈልገን ዛሬ? ቻሌንጅ አደርጋለሁ ራሴን የምጨምር እውነት የምጠይቀው ጥያቄ እዚህ ቫሊድ በመንፈስ ቅዱስ ሲመረመር፣ በእግዚአብሔር መንፈስ ሲመረመር ሚዛን ይደፋል ወይ? የትውልድ በረከት ይዞ የሚመጣ ነው ወይ? የእግዚአብሔር አጀንዳ ውስጡ አለበት ወይ? ዘላለማዊ እቅድ አለው ወይ? ከዘላለም አንግል እንድታዩ ትፈልጋለሁ። ዘላለም ያ ነው አንድ አማኝን
ከአማኝ ካልሆነ ሰው የሚለየው። አንድ አማኝ ያልሆነ ሰው ስለ ዘላለም ብታወራለት ብዙ ላይ ገባው ይችላል፣ ላይረዳ ይችላል። ዘላለም ገብቶሃል አንተ በዘላለም ውስጥ ነው እየኖርክ ያለው። ሰው ያንተ እያንዳንዱ አረማመድ በዘላለም እይታ ውስጥ ሲገባ በዘላለም ሌንስ ሲታይ ሚዛን ይደፋል ወይ? ዳትስ ጥያቄዋ ነው። ካልሆነ ድሮፕ አድርገው ያን ጥያቄህን ዛሬ የእግዚአብሔር መንፈስ ያስረዳናል። ስለዚህ አንዳንድ ጊዜ እግዚአብሔር ኖ ሲል ሪጀክሽን አይደለም፣ ሪጀክት እያደረገህ አይደለም። በቃ እግዚአብሔር ትቶ አይደለም። አንዳንድ ጥያቄዎች ላይ ኖ ብሎ ወይም የዘገየው አንዳንድ ጥያቄዎቻችን የዘገዩት ወይም ያልተከናወኑት ያልተሳኩት እግዚአብሔር ሪጀክት አድርጎ አይደለም። እግዚአብሔር ሪዳይሬክት እያደረገ ነው። በቃ ባጭሩ ወደ ላይ አቅጣጫ ቀይር እያለ ነው። ዳይሜንሽኑ ሌላ ነው እያለ ነው። አቅጣጫው ሌላ ነው እያለ ነው። መንገዱ ሌላ ነው እያለ ነው መንፈስ ቅዱስ። ከአመት አመት በአንድ አይነት ጥያቄ ውስጥ አትቆዩ። ነገሮች ሽፍት እያደረጉ ነው። ጊዜው ሽፍት ያደርጋል። ፖሊሲው ይቀየራል። መንግስትም ይቀያየራል። ስንት ነገር ተቀየረ። አየር ንብረትም ተቀየረ እኮ ብዙ ነገር ተቀየረ። ያንተ ጥያቄ ከአመት አመት እንዴት አይቀየርም? እንደው ዘመኑን እንኳን የዋጀ ጥያቄ መሆን አለበት። አውትዴትድ የሚሆኑ ጥያቄዎች አሉ። አንዳንድ ጥያቄዎች በሪሰርቹ ዓለም ላይ የሆነ ዓመተ ምህረት ላይ 2019 ላይ ወይም 2019 ላይ እንደ ሪሰርች ቶፒክ እንደ ሪሰርች ጥያቄ ሆኖ አንድ ኢሹ ተነስቶ በአንድ ሪሰርቸር ጥናቱ ቢጀመር ያ ጥናት በጊዜው ከተቋጭቶ ሶሉሽን ማምጣት ካልቻለ 2025 ላይ ወይ 2025 ላይ አምጥተ ያ ሰውዬ ያንኑ ጥናት እያጠናው ነው እዛው ጥያቄ ላይ እየተመራመርኩ ነው ቢለን አንቀበለውም። ያንን ለምን? ሲዝን ሺፍት አድርጓላ። the season has shifted. another season, another problem, another challenge. ሲዝኑ ሲቀየር ሌላ ችግር ሌላ ቻሌንጅ ይዞ ይመጣል። ጊዜውን ዲማንድ የሚያደርግ ሌላ እንቆቅልሽ ይዞ ይመጣል። ስለዚህ ያማኝም ይወት the same thing። አንድ አይነት ጥያቄ ለዘመናት ይዘን አንቀጥል። you have to shift at some point። መቀየር ያስፈልጋል። ምንድነው ያልተረዳኸው ነገር? ምንድነው ያልገባ ሰማያዊ ምስጢር? መንፈስ ቅዱስ ዛሬ እሱን ያበራልናል። በዚህ ቃል ውስጥ ያበራልናል። እግዚአብሔር የሚያስፈልገን ቦታ ላይ ሎኬት ያደርገናል። የሚያስፈልገን ቦታ ላይ ዛሬ ሎኬት ያደርገናል መንፈስ ቅዱስ። ልጆቻችንን እንኳን ሁሉ ነገር ስለጠየቁን ሁሉ ነገር አንሰጣቸው። አይተን መርምረን ይጠቅማል አይጠቅምም፣ ኢምፕሊኬሽኑ ምንድነው ይሄን ቢያደርጉ ምን ይፈጠራል የሚለውን አይተን አይደለም መርምረን ወይ እንሰጣቸዋለን ወይ አንሰጣቸውም ወይ እንቀይረዋለን ጥያቄያቸው። ለምን? ኃላፊነት ስለሚሰማን ነው አይደል? የሰማይ አባት እንዴት ባንተ ላይ ኃላፊነት አይሰማው? ስለዚህ አንዳንድ ጥያቄዎች ያልተመለሱት እግዚአብሔር አንተ ላይ ባለው ዘላለማዊ እቅድና ፍቅር የተነሳ ነው። ምንም በህይወት ላይ እንዲጨናገፍ የእግዚአብሔር ዓላማ አይደለም። እንዲጨናገፍ ዓላማ አይደለም። ዘመንን የሚያስበላ ደግሞ ሰይጣን ነው፣ እግዚአብሔር አይደለም። ለምን? ይጋርድብሃል፣ እውነቱን እንዳታይ ያደርጋል። ዛሬ ልባችን ይከፈታል፣ ለእውነት ልባችን ይከፈታል። ጥያቄ ይዘን አንቀጥልም ዘመናት። ወይ ጥያቄውን ድሮፕ እናደርጋለን ወይ ሆነ መረዳት ይገባብናል። ይሄ ነው የሚሆነው። እግዚአብሔር ዓላማው በእኛ ላይ ትራንስፎርሜሽንን ማምጣት፣ ትራንስፎርምድ እንድንሆን። ትራንስፎርምድ አያችሁ፣ በገንዘብ ትራንስፎርሜሽን ላይ መጣ ይችላል። ማቴሪያሊስቲክ የሆኑ ነገሮች ጥሩ ናቸው፣ ግን ሪል ትራንስፎርሜሽንን ይሄ ስብዕናችን ላይ ትራንስፎርሜሽን ላይ ያመጡ ይችላሉ። ሶ ስፒሪቹዋል ባርኮት ያስፈልገናል፣ መንፈሳዊ ባርኮት ያስፈልገናል። ይሄ በጎነት፣ ቸርነት፣ ትዕግስት፣ ጽናት የሚሉትን ነገሮች ዴቨሎፕ እያደረግን መሄድ አለብን በህይወታችን ላይ። የተሟላ ባርኮት በህይወታችን ላይ እንዲገለጥ እግዚአብሔር ዓላማ ነው። የምንፈልገውን ሁሉ ላናገኝ እንችላለን ዛሬ፣ ነገር ግን በክርስቶስ ላይ ባለን እምነት ከጸናን እውነቴን ነው የምላችሁ የሚያስፈልገንን ሁሉ እግዚአብሔር ያቀርብልናል። ምን ፈልጋለን? የሚያስፈልገንን ይስጠን፣ የሚያስፈልገንን ይስጠን። እግዚአብሔር እረኛችን ነው፣ በለመለመ መስክ ያሳድራል አይደለ? ዳዊት ያለው እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድራል። እግዚአብሔር የሚያሳጣኝ የለም ማለት ነው። I shall not want
የሚያሳጣኝ የለም። አታጣም፣ አንተ አታጣም። ጻድቅ አያጣም፣ ጻድቅ አያጣም። ሁሉ ነገር ባይኖርም የሚያስፈልግህን ግን አታጣም። የሚያስፈልግሽን አታጭም። ሲማለዳ የሚያስፈልግህን አታጣም። ትረስት አንድ ነገር ደግሞ የሚያስፈልግህን ማግኘት ብቻ ነው። የሚያስፈልግህን ማግኘት። ስለዚህ በመጨረሻ ዛሬ በዚህ መልእክቴ ውስጥ ወይም ትምህርቴ ውስጥ ላስተላልፍ የምፈልገው ዋናው መልእክት አንደኛ ከራሳችን አመለካከትና አስተሳሰብ ሮንግ ከሆነ አመለካከት ሽፍት ማድረግ እንዳለብን ማሳሰብ እፈልጋለሁ። ፈቀቅ ማለት ይኖርብናል። እኛ የክርስቶስ አእምሮ አለን ይላል እግዚአብሔር ቃል። ስለዚህ ከራሳችን አስተሳሰብ ወደ እግዚአብሔር አይነት አስተሳሰብ ሽፍት ማድረግ ይኖርብናል። እንደ እግዚአብሔር ማሰብ መጀመር ይኖርብናል። በዚህ ምድር ላይ ያለን እንደ እግዚአብሔር እንድናስብ ነው። ባይዘው ይሄ እግዚአብሔር ነን ማለት አይደለም፣ ግን እንደ እግዚአብሔር ማሰብ አለብን። ዛት ዘ ፖይንት። ትራንስፎርሜሽን የሚያስፈልገው በህይወታችን ላይ የክርስቶስ አእምሮ ያለው ሰው እንደ ክርስቶስ ያስባል ማለት ነው ኢምፕሊኬሽኑ። ስለዚህ ከራስ አስተሳሰብ ወጥተን እንደ እግዚአብሔር ማሰብ መጀመሪያስ እንደ መንግስቱ ማሰብ ከእግዚአብሔር ሐሳብ ጋር አላይን ማድረግ አመለካከታችንን ያስፈልጋል። በጣም ወሳኝ ነው። ከፍላጎት ማዕበል ማውጣት ያስፈልጋል። አሁን በፍላጎት ማዕበል ውስጥ ነው ብዙዎቻችን ያለነው። በማግሮምረም ህይወት የተያዝነው፣ በማይሞላ ህይወት ውስጥ እየተመላለስን ያለነው በፍላጎት ውስጥ ብዙ ነገሮቻችን ፍላጎታችን ስለያዙት ነው። ከዛ አይነት አስተሳሰብ ወጥተን እንደ እግዚአብሔር ሐሳብና አጀንዳ ማሰብ እንጀምራለን። ያ ይሆናል የመጀመሪያው ተግባራችን። እግዚአብሔር ስለሚከፍተው በር ብቻ አይደለም፣ ስለሚዘጋው እድል እግዚአብሔርን እያመሰገንን በምስጋና ህይወት ልንመላለስ ይገባል። እንዳልኩኝ የእግዚአብሔር ነው ሪጀክሽን አይደለም፣ ሪዳይሬክሽን ነው። በቃ ኖ ካለ ኖ ነው። አትታገል፣ ጊዜ አትፍጅ በዛ ጉዳይ ላይ። መንፈስ ቅዱስ የተሻለ ነገር እያዘጋጀ ነው። ስለዚህ ለሚከፈተው በር ብቻ አይደለም፣ ለተዘጋውም በር ፕሬዝ ጋድ አመሰግናለሁ እያሉ መራመድ ያስፈልጋል። እግዚአብሔር በቃ አንዳንድ የከበደን ጉዳይ አለ፣ ያስቸገረን ጉዳይ አለ፣ የገዘፈብን ጉዳይ አለ። አንድ ነገር ሁሉ ጊዜ እንለምነው፣ እለት ግሬስ እንዲጨመርልን ጸጋ። በቃ አንድ ግሬስ፣ አንድ ጸጋ ለዛ ጉዳይ ምለው። እኔ እንደዛ ነው ምለው ጌታ። እውነት ጸጋ ብቻ ፈልጋለሁ። በዛ ጉዳይ ላይ ጸጋ ይስጠን እግዚአብሔር። ኃይል ኢምፓወር ያድርገን መንፈስ ቅዱስ። የሚያስፈልገን አንድ ነገር እሱ ነው። ዛሬ ታዲያ በመጨረሻ ይሄን ጥያቄ ነው የምጠይቃችሁ። እስቲ ልባችንን እንመርምር። እውነት አሁን ያለንበት ሁኔታ የሆነ ነገር ፈልገን ከእግዚአብሔር ጋር በክርክር ላይ ያለንበት ሲዝን ነው? በማማረር ህይወት ውስጥ ነው ያለነው? ወይስ በእውነት እግዚአብሔር ሆይ አንተ የሚያስፈልገንን ስጠን እያልን ያለነው? የትኛው ላይ ነን ያለነው? ሁላችንም ዛሬ ራሳችንን እንድንጠይቅ ፈልጋለሁ። ከዚህ ስንወጣ እውነቴን ነው የምላችሁ ብዙ ጥያቄዎች ተመልሰው ይወጣሉ። አንዳንዶች እዚሁ ጥያቄያቸውን ድሮፕ ያደርጋሉ። አንዳንዶች ዳይሬክሽን ይቀይራሉ። አንዳንዶች አዲስ ነገር ይበራላቸዋል። ወደ አዲስ መንፈሳዊ መረዳት ውስጥ ይገባሉ። ከዛ በኋላ የተሟላ ፉልፊልድ የሆነ ህይወትን መኖር እንጀምር። ክርስትና ጣዕሙ ያለው እዛ ጋ ነው። በህይወታችን ሁሉ በምስጋና በአምልኮ የተሞላ ህይወት እንድንኖር የእግዚአብሔር ሐሳብ ነው። ክብር ለእግዚአብሔር ይሁን።